بسم بالصقنا كما حدش وكيل ويتجزائي تجبار تجراين إرفاوي كم على جزء كريانو جوار كارنا كله صيرنا شعبيا إثيوبيان لمن تلاث هوهاتنس سلمن وددات ود የሳሎን ቲዩብ ቤተሰቦች የቴምር ሪል ስቴት የሽያጭ ሰራተኞች መልእክት አላቸው። ቴምር ሪል ስቴት በሳር ቤት ሽያጭ በጀመረ አንድ ወር ባልሞላ ጊዜ ውስጥ አንድ ሙሉ ብሎክ እንዳጠናቀቀ ሰምተዋል። የሁለተኛውም ህንጻ ሽያጭ ቀጥሏል። ተረኛው እርሶ ኖት፣ እንዳያመልጦ። ተመራጭ በሆኑ አካባቢዎች አሁኑኑ የቤት ባለቤት ይሁኑ። ለአብነት አፍሪካ ህብረት አቅራቢያ ከብሉኔስት ሆቴል ፊት ለፊት በ40 በመቶ የዋጋ ቅናሽ በካሬ በ64200 ብር ክፍያ ሽያጩ ተጧጡፏል። የዋጋ ለ15 ቀን ብቻ ስለሚቆይ ይፍጠኑ። በ7 ዓመት ውስጥ 10 ቦታ ላይ ገንብቶ ያስረከበው ቴምር አሁንም ለኑሮም ሆነ ለኢንቨስትመንት ፍላጎቶ እርካታ በሚያጎናጽፉ ሰፈሮች ይገኛል። በሊገብረ ማርያም፣ በአያት፣ በጋርመንትና በሶማሌ ተራ እንደ ምርጫው ባለ ንብረት ሆናሉ። በተዋበው ፒያሳ የሁለት ግዙፍ የንግድ ሞሎችን ሽያጭ ጨርሶ ከአድዋ 00 ሙዚየም ፊት ለፊት ሶስተኛውን እያገባደደ ነው። የመኖሪያ አፓርትመንቶችን ከ10 በመቶ የንግድ ሱቆችን ደግሞ ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጠ ነው። ያለምንም የዋጋ ጭማሪ ቤትና ሱቅ የራሱ ያድርጉ። ለበለጠ መረጃ ወይም ግንባታውን ለመጎብኘት በ0997 48 73 48 ይደውሉ። በዚህ ቁጥር በዋትስአፕ ማነጋገር ይችላሉ። ቴምር ሪል ስቴት ጎዘኦም ጥራሕ ዘይኮነት ናይ ተጋደልቲ ዳርጋ ማስከሪያ ተገዛኽት በኋላ በጣም ይህ በምስሉ ላይ የምንመለከተው ሰው በትውልድ ትግራይ ቢሆንም ለኤርትራ ነጻነት መታገሉን በኩራት ይገልጻል። ከኤርትራ መገንጠል በኋላ ግን ሚሽን አኮምፕሊሽድ ብሎ ኑሮውን በኢትዮጵያ ማድረጉንም ይናገራል። አሁን ደግሞ ከሚኖርበት መሃል መቀሌ ኢትዮጵያ በጠነከረች ቁጥር ኤርትራንና ትግራይን ለማዋጥ ትፈልጋለች። ኢትዮጵያ አሰብን ይዛለው ካለች የትግራይ ወጣት መስዋዕት መክፈልና መከላከል አለበት። ነኖ ናይ ኤርትራ እንዴት ይሕዝወለሞ አይ በቃ አባና ሐሳብ ዘይመጽ ዝባል ንሕር ኮይኑ ጌጋይ ትግራዋይ ሆነ ኩዋጋው ሊብ ግብጽ የኢትዮጵያ ጠላት ስለሆነች ቁጥር 1 ወዳጃችን ናት ሲል ይደመጣል። ስለዚህ እንኳን ምስ ኤርትራ ግብጽ ፈታዊት ያና አንስ ፈትዋ ሀገር ይህ ፍጹም ኢትዮጵያ ጠል ንግግር ሻዕቢያ አሁናዊውን ህወሓት መሩን የትግራይ ፖለቲካ አብዝቶ ስለወደደበት ፍቅር የሚነግረን ሚስጥር በርካታ ነው። ነገሩን አምልተንና አስፍተን ለመረዳት ግን ጥቂት ገጾች ወደ ኋላ እንጓዝ። ነባሩንና ጥንታዊውን የኢትዮጵያ ሀገረ መንግስት በመቃወም የከተማና የዱር ትግል ውስጥ የገቡ ተማሪዎች ከሞላ ጎደል ለኢትዮጵያ አንድነት ግድ የነበራቸው አልነበሩም። አልፎ ተርፎም እንታገልለታለን የሚሉት ህዝብ በሺህ ዘመናት አንድነቱ ያካበተው የጋራ ታሪክ ባህልና እሴት እንደነበረው ለመቀበል የሚያንገሸግሻቸውም ነበሩ። ኢትዮጵያውያንን የሚያስተሳስሩ ማናቸውም ነባራዊም ሆነ ታሪካዊ ሰበዞች ማሳካት ለሚፈልጉት ፖለቲካዊ ግብ እንቅፋት መስሎ ስለሚታያቸውም ሐሰተኛ ታሪኮችን ፈብርኮ ከመጻፍ ጽፎም እስከ ማሳተም በሚደርስ አፍራሽ ሚና ውስጥ ተሰማርተውም ኖረዋል። እንዲህ ላለው ጭካኔ ለተሞላበት ተዋስዋዊ ተግባር ፈር በመቅለድና የበቁ ደቀ መዛሙርትን በማፍራት ረገድ ታዲያ ሻዕቢያ ተወዳዳሪና ተስተካካይ አይገኝለትም። የዛሬው ኤርትራ ምድር የጥንቱ ኢትዮጵያ ሁለንተናዊ መታነሻ ቢሆንም በሲሚንቶ የታነጸውን መሰረት በዶማ ለመቆፋፈር ሲል አማናዊው ታሪክ ላይ የፈጸመው ክህደት የኋላ ኋላ ኤርትራ የተባለች ለራሷም ለሚኖሩባትም ዜጎች ያረባች ሀገር መስርቶ አላበቃውም። በኢትዮጵያውያን መካከል ሳይቀር በአንዲት አላባ እንኳን ብሔራዊ መግባባት እንዳይፈጠር የቻለውን ሁሉ እስከማድረግ ተጉዟል። ከሰሞኑን 34ኛ ዓመት በተባለው የነጻነት ክብረ በዓላቸው ላይ ተገኝተው ንግግር ያደረጉት ፕሬዝዳንት ኢሳያስ አፈወርቂ ግን ኢትዮጵያ በዘውግ ማንነቶች ተከፋፍላ እርስ በርሷ እየተባላች ነው ሲሉ ተደምጠዋል። አውስና ይዘሐለፈ ቀረበ ዓመታት ጥራይ በስም ብልጽግና ከመሐድሽ ወኪል ወይተገዛኢ ኣብ ልዕሊ ህዝቢ ኢትዮጵያ አውጀሞ ዘለው ሆይናታት ናይ ጭንቀቶም መርአያ ስለ አንድነት ገደድ የሚሰማቸው ለመምሰል የሚሞክሩት ኢሳያስም ሆኑ ሻዕቢያ ግን ኤርትራዊ የተባለውን ህዝብ ኢትዮጵያዊነት ለማስካድ ዶጋሊ ላይ የታነጸውን የራስ አሉላ አባ ነጋ ሐውልት በመድፍ ከማፍረስ የሚሻገር ሐሳዊ ተረክና ትርክት በመፍጠር ዛሬ ደረታቸውን ነፍተው ከኢትዮጵያውያን ጋር ከሱዳንና ከኬንያ ህዝብ የተለየ
የሚያስተሳስረን ምንም አይነት ሰንሰለት የለም ብለው በታሪክ ላይ አርትዖት ለመስራት የማያፍሩ ኤርትራውያን ሊቃንን አፍርተዋል። ሻዕቢያ በዚህ መልክ የዘራው ኢትዮጵያ ጠል ፖለቲካ በልዩ ልዩ የኢትዮጵያ ዘውግ ፖለቲካ አራማጆች ዘንድ እንደ አብነት እየተጠቀሰ ወዲህ ኢትዮጵያ ቀኝ ገዝታናለች፣ ወዲያ ኢትዮጵያ የተመሰረተችው እኛን ገድላ ነው የሚሉ ማኒፌስቶዎችን ጽፈው በጸረ ኢትዮጵያነት የተነሱ ቡድኖች እንዳሸን እንዲፈለፈሉ መንገዱን ጠርጓል። ባለፉት 50 ዓመታት ሻዕቢያን አባት ብሔርተኛ ያደረጉ በርካታ ቡድኖች መነሳታቸው ሳያንስ አሁን ደግሞ በሽታው አይናችን እያየ የትግራይን ፖለቲካዊ ጣፈንታ በአዲስ ቅርጽ ለመበየን እንቅልፋቸውን በማጣት ላይ የሚገኙ አዳዲስ ደቀ መዛሙርትም ሙዚቃውን በተለየ ድምጸት እያቀነቀኑት ይገኛሉ። ትግራይን ከተቀረው ኢትዮጵያ ያላትን ትስስር ለመናድ ላይታች የሚለው ይህ ሊቅ የቤተ መንግስቱ ሙሉ በሙሉ ባይሳካለት እንኳ የቤተ ክህነቱን መንበር ከፍሎ በሰየማቸው ሐሳውያን ጳጳሳት በኩል በየቤተ መቅደሱ እቀባ ለሀገርትነ ትግራይ ማለት ከጀመረ ሰነባብቷል። እንዲህ ያለው ከፖለቲካ አልፎ ከባህል ሃይማኖትና የጋራ እሴት ራስን ቀስ በቀስ እየቀነሱ ትውልዱን አዲስ ታሪክ እየፈበረኩ የማነጽ ልምምድ ቀደም ብለን እንደጠቀስነው ሻዕቢያ ላለፉት 50 ዓመታት በተለይም ደግሞ ባለፉት 30 ዓመታት በተጨባጭ በመንግስትነት ስልጣኑ ኤርትራውያኑ ላይ የሰራበትና የተከተለው መንገድ ነው። ናይ ማያት ናይ ኒልን ቀይሕ ባህርን ናይ ባህር መስኮት። በዛሬው የሳሎን ተረካችንም በአንዳንድ ተላላ ልሂቃን ስለ ኢትዮጵያና ኢትዮጵያውያን አንድነት ይገደዋል፣ የኢትዮጵያን በዘውግ ማንነቶች መከፋፈልንም አይወድም የሚባልላቸው ኢሳያስም ሆኖ ድርጅታቸው ሻዕቢያ ታሪክ ላይ ምን ያህል ታሪክ ይቅር የማይለው በደል እንደፈጸሙ የዛሬውን ኤርትራዊ ህዝብ ማንነት ከወደ ኋላ በማጠየቅ እውነትን እየገለጥን በመሰል ስሁት አካሄድ ትግራይ ውስጥ በአንዳንድ ተነጣይ ልሂቃን የሚፈበረከውን ስሁት ልፈፋ የምናራቁትበት ይሆናል። በዛሬቱ ሀገር ኤርትራ ከሚኖሩት 9 ትልልቅ ብሔረሰቦች 6ቱ ራሳቸውንና የትመጣነታቸውን ከየት ብለው ይናገራሉ ከሚለው ቁልፍ ጥያቄ በመነሳትም የራስ ሉል ሚካኤልን፣ የደጃች ሰባጋዲስን፣ የራስ አሉላ አባ ነጋን አልፎ ተርፎም የአፄ ዮሐንስን ኢትዮጵያዊነት ገፎ ትግራዋይ በማድረግ አዲስ ተረት የሚጽፈውን ሊቅ ገመናም የምንገልጥ ይሆናል። እስከ ፍጻሜ አብራችሁን እንድትቆዩ ጋበዝናችሁ። መልካም ቆይታ። ውሻውያንን ሰማውያንን ሕንቅልሕንቅሊተይ ናይ ኤትኒካት ሐድሕድ ኩናት። በአክሱም ዘመነ መንግስት ከአዱሊስ እስከ ኢራፋሌ የተዘረጋው ሰፊ የባህር በር የኢትዮጵያ የንግድ ማዕከል ሆኖ ማገልገሉን የታሪክ ተመራማሪዎችና ጸሐፊዎች እንዲሁም የአርኪኦሎጂ ምሁራን ያዘጋጁት ሰነድ ይመሰክራል። ከነዚህም ውስጥ ኤድዋርድ ግላሰር፣ ኤች ሙለር፣ አኖ ሊትማን፣ ኮንቲሮሲኒን በዋቢነት መጥቀስ ይቻላል። ሰፊው የባህር በር በስፍራው የታነጹት ወደቦችና የንግድ ማዕከሎች ብቻ ሳይሆኑ በአጠቃላይ የባህረ ነጋሽ ግዛትና በውስጡ ይኖሩ የነበሩት ህዝቦች ኢትዮጵያና ኢትዮጵያውያን መሆናቸው በእነዚህ ተመራማሪዎች የተጻፉት የታሪክ ሰነዶች ያረጋግጣሉ። አካለ ጉዛይ፣ ሐማሴንና ሰራዬ በሚል ስያሜ የሚታወቀው ህዝብ ደግሞ በተለያዩ ዘመናት ከጎንደር በጌ ምድር፣ ትግራይ፣ ጎጃምና ሸዋ አካባቢዎች ፈልሶ የመጣ ህዝብ ነው። ለብነት ያህል የሐማሴን ህዝብ ከበጌ ምድር ደንቢያ ምናብ ከሚባል የዘር ግንድ የሚመዘዝ የሜሮኒ ጎሳ ከደንቢያ ወደ ሐማሴን በመምጣት የተዋለደ ህዝብ እንደሆነ በማህበረሰቡ ዘንድ በሰፊው ይታመናል። በአክሱምና በዛጉዌ ዘመነ መንግስት ከትግራይ፣ ከቋራ፣ ከደንቢያ፣ ከወገራ፣ ከላስታ፣ ከበለሳና ከጎጃም እንዲሁም በአጼ አምደ ጽዮን ዘመነ መንግስት ከሸዋ ሳይቀር ዳር ድንበርን ለማስከበር የዘመቱና በሰራዬ በሐማሴንና በአካለ ጉዛይ የሰፈሩ በሺዎች የሚቆጠሩ የሰራዊት አባላት እዚያ ተዋልደውና ተባስተውም ቀርተዋል። በአዲ ሞንጎቲን፣ በሰራዬ፣ በለጎጫዋ፣ በከበሳጫዋ፣ ካርነሺም፣ ተውአተ አንሰባና ሸማ ንጉስ ታታይ እንዲሁም በአካለ ጉዛይ በሎጎሳርዳ የሚኖሩ ዜጎች የዘር ግንዳቸው በአጼ ፋሲል ዘመን ከኢትዮጵያ ከመሃል ሀገር ከዘመቱ የሰራዊት አባላት የሚመዘዝ ነው። በ13ኛው መቶ ክፍለ ዘመን የዛጉዌ ሥርወ መንግስት ከፈረሰ በኋላ የአጼ ይኩኖ አምላክ ወረራን በመፍራት ከላስታና ዋግ ሸሽተው በከረንና አካባቢው ሰፍረው የቀሩት ደግሞ ብሌናጋዎች መሆናቸው በታሪክ የተረጋገጠ ነው። ከነዚህ ውስጥ ወደ ሰራዬ ሄደው እዚያ ከሚኖረው ህዝብ ጋር ተዋህደው የተዋለዱ ይገኙበታል። በአካለ ጉዛይ የሚገኙት የሮብራና እገላ ሐጺን ተወላጆች በዘመነ ዛጉዌ ከአጼ ይትባረክ ወንድ ልጅ ጋር አብረው የመጡ ናቸው። በደቂ ገብራይ፣ አዲ ማቆም፣ እገላ 50ና አገነ የሚኖሩትም
በአጼ ዘርዓ ያዕቆብና በአጼ አምደ ጽዮን ዘመነ መንግስታት በተፈጠረው የሃይማኖት ግጭት እንዲሁም በአጼ ሰርጸ ድንግል ዘመን በነገደ ፈላሻዎች ወይም ቤተ እስራኤላውያን ላይ በደረሰው ጥቃት ምክንያት ሸሽተው የመጡ ናቸው። በዚያን ዘመን በመሃል ሀገር ይፈጠሩ በነበሩ ግጭቶች ሰበብ ወደ ባህረ ነጋሽ ወይም መረብ ምላሽ በመጓዝ የሰፈሩ ኢትዮጵያውያን ቁጥርም በርካታ ነበር። ከዚህ በተጨማሪም በዘመነ መሳፍንት ራስ ሚካኤል ስሁል፣ ራስ ወልደ ስላሴና ደጃዝማች ተበጋዲስ ሁሉንም ትግርኛ ተናጋሪዎች ያማከለና እስከ ሰምሃር ቀይ ባህር ዳርቻ የሚደርስ ግዛትን መስርተውም ነበር። ሲጠቃለል ከኢትዮጵያ ቅኝ ግዛት በፊት የባህረ ነጋሽ ወይም መረብ ምላሽ ህዝብ ኢትዮጵያ ያልነበረም የሚለው የሻዕቢያውያኑ ክርክር የታሪክም ሆነ የፖለቲካ ስነ አመክንዮ የማይቀርብለትና ውሃ የማይቋጥር ክርክር ነው ብሎ ማስቀመጥ ይቻላል። ህዝብን መሬትን አፈር ከመድረኽ መጻወት ምዝማዝ ወዘተ ነገሩን ከስነሰብ ወይም አንትሮፖሎጂ አንፃር ከቃኘነውም ኤርትራ ውስጥ 8 የህብረተሰብ ቡድኖች ይገኛሉ። 8ቱም ህብረተሰባዊ ቡድኖች ወይም ብሔረሰቦች ከኢትዮጵያ ጋር የጠበቀ የታሪክና የዘር ሐረግ ቁርኝት አላቸው። ከህዳርብና ትግረ ብሔረሰቦች በስተቀር የተቀሩት 6 ብሔረሰቦች በኢትዮጵያም ውስጥ የሚገኙ ናቸው። የአፋር፣ የኩናማ፣ ብሌን፣ ሳሆ፣ ናራና ትግራይ ብሔረሰቦች በኢጣሊያ ቅኝ ግዛት ምክንያት ተለያይተው እንዲኖሩ ተገደዋል። ጉዳዩን ይበልጥ ለማብራራት የእነዚህን ህብረተሰቦች የስነሰብ ታሪክና አመጣጥ እንደሚከተለው ባጭሩ መፈተሽ ያስፈልጋል። ለዛሬዋ ኤርትራ መሰረት የሆኑት 8ቱ ብሔረሰቦች በ3 አበይት የዘር ሐረግ የተከፋፈሉ ናቸው። እነርሱም ናይሎ ሰሃራ፣ ኩሻውያንና ሴማውያን መሆናቸው ነው። የኩናማና ናራ ብሔረሰቦች ምንጫቸው የናይሎ ሰሃራ የዘር ግንድ ሲሆን በላይኛውና ታችኛው የጋሽ ወንዝ ክልል እንዲሁም በሱዳን ጠረፍ በሃይኮታ ተሰነይና በመሃል ሞጎራይብ ተንሰራፍተው ይኖራሉ። በኢትዮጵያ ትግራይ በአዲያቦ ከሚኖሩት የኩናማ ብሔረሰብ ወንድሞቻቸው የጠበቀ ዝምድናና በመከባበር ላይ የተመሰረተ ግንኙነት አላቸው። በኢትዮጵያ ምዕራባዊ ዳርቻ እንደ ሰንሰለት ተያይዘው ከሰፈሩት የአኝዋክ፣ ጉሙዝ፣ በርታ፣ ኑዌር፣ መዠንገርና ሚኤን ህዝቦችም ጋር የአንድ ዘር ቤተሰብ ናቸው። የኩናማና ናራ ህዝቦች በአሁኑ ዘመን ኤርትራ ተብሎ በሚጠራው ግዛት ውስጥ ቀደምት ነዋሪዎችና ባላባቶች እንደሆኑም ይታመናል። የሳሆ ህዝብ በውስጡ 5 አበይት ክፍሎችና 15 ጎሳዎች ያሉት የኩሽ ነገድ የሆነ ብሔረሰብ ነው። በሰንአፌ፣ አዲቀይ፣ በፎሮና አካባቢው እንዲሁም በምስራቃዊ ዳርቻዎችና በቀይ ባህር ጠረፍ ተንሰራፍቶ የሚኖር ህዝብም ነው። የሳው ብሔረሰብ በውስጡ የሶሪያ፣ የቱርክ፣ የፐርሻ፣ የሳውዲ አረቢያና የእስራኤል የዘር ሐረጎችን አካቶ የያዘ ህዝብ ነው ተብሎም ይገለጻል። ለምሳሌ ያህል በሳሆ ብሔረሰብ አንድ አብይ ጎሳ የሆነው ሚንፍረ በጎንደር ዘመነ መንግስት የዳር ድንበር ጸጥታን ለማስከበር የተላኩ የሰራዊት አባላት በሰንአፌ ከሰፈሩ በኋላ እዚያው ተወልደውና ተስፋፍተው ሃይማኖታቸውንም ወደ እስልምና ቋንቋቸውንም ወደ ሳሆና ትግርኛ ቀይረው የአካባቢው ባላባቶች ሆነው መኖር የቀጠሉ ናቸው። የሚንፍረ ጎሳ አባላት ከአፄ ፋሲል የዘር ሐረግ የሚወለዱ መሆናቸውን የአካባቢው ህብረተሰብና የታሪክ ተመራማሪዎች የሚጋሩት አቅም ነው። የአፋር ህዝብም እንዲሁ በደቡባዊ የቀይ ባህር ዳርቻ የሚኖር ህዝብ ነው። በኤርትራ ውስጥ የሚኖሩት አፋሮች በጅቡቲና በኢትዮጵያ ከሚኖሩት ወገኖቻቸው የቅኝ ግዛት ከፈጠረው ድንበር በስተቀር ፈጽሞ ያልተለያዩ ህዝቦች ናቸው። አፋር ጅቡቲ ውስጥ ይኑር፣ አሰብ ውስጥ ይኑር፣ ሰመራ ያው አፋር ነው፣ ልዩነት የለውም። የአፋር ብሔረሰብ ከሳሆ ብሔረሰብ ጋርና በኢትዮጵያ ውስጥ ከሚገኘው የአፋር ህዝብ በዘር፣ በቋንቋ፣ በባህልና በስነ ልቦና ጥልቅ መስተጋብር ያለው ህዝብ ነው። የአፋር ብሔረሰብ የኩሽ ነገድ እንደመሆኑ መጠን ኤርትራ ውስጥ ከሚገኙት የብሌን፣ ሳሆ እንዲሁም ኢትዮጵያ ውስጥ ከሚኖሩት የኦሮሞ፣ አገው፣ ሶማሌ፣ ሲዳማ፣ ሀዲያ፣ ከምባታና ጌዲዮ ዘሮችም ጋር ይዛመዳል። የብሌን ህዝብ የዛጉዌ ሥርወ መንግስት ከፈረሰ በኋላ በላስታና ዋግ ይኖሩ የነበሩ ያጋው ህዝቦች የአፄ ይኩኖ አምላክን ጥቃት ሸሽተው ወደ ከረንና ሰራዬ ከፈለሱ በኋላ በአካባቢው ይኖሩ ከነበሩ ህዝቦች ጋር ተቀላቅለውና ተዋህደው መኖር የቀጠሉ ናቸው። የብሌን ብሔረሰብ በኢትዮጵያ ወሎ ውስጥ ከሚኖሩ ያጋው ህዝቦች ጋር ከአንድ የዘር ሐረግ የሚመዘዙ የቤተሰብ አባላት ናቸው። የህዳርብ ብሔረሰብ የናይሎ ሰሃራ ዘር ከሆነው የቤጃ ህዝብ ጋር አንድ ሲሆን በዳዊያ በሚል መጠሪያም ይታወቃል። ህዳርብ ኤርትራ ውስጥ በምዕራባዊ ባርካ እንዲሁም ከሰሜናዊ ምስራቅ ሱዳን እስከ ደቡባዊ ግብጽ ተንሰራፍቶ የሚኖር ህዝብ ነው። የህዳርብ ህዝብ ኢትዮጵያ ውስጥ ከሚገኙ የተለያዩ ብሔረሰቦችም ጋር ሰፊ የዘር ሐረግ ትስስር አለው።
የሰሜን ትግርኛ ተናጋሪዎች ወይም ትግራዮች ደግሞ በተለምዶ ብሔረ ትግርኛ በሚል የሚታወቁት ህዝቦች ናቸው። ሆኖም ግን ትግርኛ ቋንቋ እንጂ የብሔረሰብ መጠሪያ መሆን ስለማይገባው ተጋሩ ወይም ትግራዮች የሚል ስያሜ መጠቀም አግባብነት ይኖረዋል የሚሉ አሉ። ትግራዮች ኢትዮጵያውያን ብቻ ሳይሆኑ የኢትዮጵያ መሰረት ጭምር ናቸው። እነዚህ በኤርትራ ውስጥ የሚገኙት ትግራዮች ከጎንደርና ከትግራይ ወደ ባህረ ነጋሽ የተስፋፉ ህዝቦች መሆናቸውም በታሪክ ሰፍሯል። ትግረ በሚል መጠሪያ የሚታወቀው ብሔረሰብ ከግዕዝ ቋንቋ ጋር እጅግ የሚቀራረብ ቋንቋ ተናጋሪ የሆኑና የሴም ዘር ግንድ አባላት የሆኑ ህዝቦችን ያቀፈ ነው። የትግረ ብሔረሰብ አብዛኞቹ የእስልምና ሃይማኖት ተከታዮች ናቸው። ጥቂት የክርስትና እምነት ተከታዮች የሆኑና መንሳ ተብለው የሚታወቁ የረጅም ዘመን ታሪክ ባለቤት የሆኑ የትግረ ብሔረሰብ አባላት ግን በከረን አካባቢ ይኖራሉ። ሌላው ሀባብ በሚል ስያሜ የሚጠራውና የትግረ ብሔረሰብ አባል የሆነው ጎሳ የዘር መሰረቱ ገብረ ክርስቶስ ከተባለ አባት መሆኑን ያምናል። የሀባብ ተወላጆች በጥንት ዘመን የኦርቶዶክስ ክርስትና እምነት ተከታዮች የነበሩ ሲሆን ከሳውዲ አረቢያ በመጡ አንድ ሼህ ሃይማኖታቸውን ወደ እስልምና ቀይረው በምጽዋና አካባቢው እንበረም በተባለ ስፍራ የሼህ አሊ ቤተሰቦች ተብለው ይጠሩ እንደነበር የአካባቢው ተወላጆች ይመሰክራሉ። በትግረ ብሔረሰብ ውስጥ አስፈዳ፣ አልመዳ፣ ማሪያ፣ ቢንአምር የተባሉ ጎሳዎች ይገኛሉ። በዚህ ብሔረሰብ ውስጥ የአረብ የዘር ግንድ ያላቸው ጎሳዎችም አሉ። ከሁሉም በላይ የቤን አሚር ጎሳ ከአረብ ዘር ጋር እጅጉን ይቀራረባል። ብዙ ቁጥር ያላቸው የቤን አሚር ጎሳ አባላትም በምስራቃዊ ሱዳን ይኖራሉ። በማንኛውም የታሪክና የስነሰብ ጥናት መመዘኛ አሁን ኤርትራ ተብሎ የሚታወቀው መሬት ከኢጣሊያ ቅኝ ግዛት በፊት የኢትዮጵያ አካል አልነበረም የሚል ክርክር ማቅረብ ተቀባይነት የማይኖረውም እንዲህ ባለው ስነሰብአዊና ህብረተሰባዊ ጥናት ላይ በመመርኮዝ ነው። በኤርትራ ውስጥ ከሚገኙት 8 ብሔረሰቦች 6ቱ በኢትዮጵያ ውስጥ ህልውና አላቸው። የተቀሩት 2 ብሔረሰቦች በኢትዮጵያ ውስጥ ቀጥተኛ ህልውና ባይኖራቸውም በዘር ሐረጋቸው እንደ ድርና ማግ የተሳሰሩ ስለመሆናቸው የሚናገሩት ቋንቋ በራሱ ምስክር ነው። እንግዲህ ሻዕቢያ በፍጹም ልቡና በፍጹም ነፍሱ የካደውና የሚክደው ይህንን ሐቅ ነው። እርግጥ ነው በቅኝ ግዛት ወቅት ባርነትን ተቃውመው ወደ ኢትዮጵያ የገቡ የኤርትራ ተወላጆች ቁጥር ብዙ ቢሆንም የተወሰኑት ደግሞ ቅኝ ገዢዎች በፈጠሩት ኢኮኖሚያዊ ሁኔታ ተጠቃሚ በመሆን የጭቆናና ባርነት ቀንበርን ተሸክመው መኖርን የመረጡ አልጠፉም። ሻዕቢያ ከሁለተኛው እንጂ ከመጀመሪያው ወገን እንዳልነበረ ግልጽ የሚሆንልን ደግሞ ተከታዩን የአውሮፓውያን የቅኝ ግዛት የከፋፍለ ግዛ ፖሊሲ መለስ ብለን ያጤንን እንደሆነ ነው። ቅኝ ገዢዎቹ በዚህ ዘዴያቸው አማካኝነት አንዱን ካንዱ ጋር እያናከሱ ቤተሰብ የሆኑ ህዝቦችን በቅራኔ ውስጥ እንዲኖሩ የተቻላቸውን አድርገዋል። የኢጣሊያ ቅኝ ገዢዎችም የኤርትራ ተወላጆች ኢትዮጵያዊ ማንነትና ኩራት ካልደበዘዘ በስተቀር ተረጋግተው መግዛት እንደማይቻላቸው በመረዳታቸው በሰሜንና በደቡብ የሚገኙትን ትግርኛ ተናጋሪዎች ወይም ትግራዮች እንዲከፋፈሉ አሴሩ። በዚህም መሰረት በሁለቱ በቋንቋ በባህልና በሃይማኖት አንድ በሆኑ ህዝቦች መካከል የመናናቅ የጥላቻና የቁርሾ መርዝ በመርጨት ለዘመናት የሚዘልቅ ቅራኔ እንዲፈጠር አደረጉ። ኢጣሊያ ሮም ውስጥ የተከማቹትን በርካታ ሰነዶች ዋቢ በማድረግ የጻፉ ታሪክ ጸሐፍት እንደሚገልጹት የኢጣሊያ ቅኝ ገዢዎች የሰሜንና የደቡብ ትግራዮችን ለመከፋፈልና ለማናቆር ሲያሰራጩት የነበረው ፕሮፓጋንዳ ከሚገመተውም በላይ ነው። ከመረብ ወንዝ በሰሜን የሚኖሩት ትግራዮች በደቡብ ከሚኖሩት ይበልጥ ስልጡኖች፣ ጥበበኞችና አዋቂዎች እንደሆኑ የሚሰብኩ ከእውነታ የራቁ የኢጣሊያ መርዛማ የፕሮፓጋንዳ ስርጭቶች የህብረተሰቡን አመለካከት በእጅጉ አዛብተውት ኖረዋል። በዚህም የአስመራ ነዋሪዎች የሆኑት ትግራዮች የኢጣሊያ ቅኝ ገዢዎችን የከፋፍለ ግዛ ስልት መመከትና ማጋለጥ ሲገባቸው ይልቁንም የፕሮፓጋንዳው ሰለባ በመሆን በአጉል ትምክህትና ትዕቢት ተወጥረው ለኢጣሊያ የፖለቲካ ሴራ ተጋላጭ ሆነዋል። ጣሊያኖቹ ከዚህም አልፈው በአውሮፓውያኑ 1928 አርቅቀው ባጸደቁት አዋጅ ከመረብ ወንዝ በሰሜንና በደቡብ የሚገኙት ትግራዮች በጋብቻ እንዳይዛመዱ ጭምር የሚያግድ ሕግ ደነገጉ። አዋጁን ጥሰው በተገኙት ላይም ሕጋዊ እርምጃ እንደሚወስዱ እስከ ማስጠንቀቅ ደረሱ። ፋሺስት ኢጣሊያ በተለይም በአስመራና አካባቢው የሰፈሩትን የመረብ ማዶ ትግራዮች በተክለሰውነታቸው ጭምር ከደቡብ ትግራዮች የተለዩ እንደሆኑ በመስበክና በማሳመን ከትውልድ ወደ ትውልድ የሚተላለፍ የማንነት ቀውስ እንዲፈጠር አድርጓል። ፋሺስት ኢጣሊያ የቅኝ ግዛት ዓላማውን ለማሳካት ታዲያ 2 ስትራቴጂዎችን ቀርጾም ነበር። የመጀመሪያው የሰሜን ትግራዮች የሆኑት የኤርትራ ተወላጆች ኢትዮጵያዊ ማንነታቸውን ክደው በተለይም ወንድሞቻቸው ከሆኑት የደቡብ ትግራዮች የተለዩ መሆናቸውን አምነው ግንኙነታቸውን በማቋረጥ
በኢጣሊያ ቅኝ ግዛት ስር እንዲኖሩና ተገዥነታቸውን እንዲቀበሉ ማድረግ ሲሆን ሁለተኛው ደግሞ ፋሺስት ኢጣሊያ የተቀረውን የኢትዮጵያ ግዛት በመውረር በቅኝ ግዛቱ ስር ለማድረግ በሚያካሂደው ወታደራዊ ወረራ የኤርትራ ተወላጆች የሆኑ ትግራዋዮች ተባባሪ እንዲሆኑና በወረራው እንዲሳተፉ ማድረግ ነበሩ። ስትራቴጂውን ለማስፈጸምም በተለይ በአስመራና አካባቢ የሚኖሩ ትግራዮች ራሳቸውን ከኢትዮጵያውያን የተለዩ አድርገው እንዲያስቡና በኢትዮጵያውያን ወገኖቻቸው ላይ የትምክህትና የንቀት ባህሪ እንዲያዳብሩ በመስራት የበላይነት በሽታ እንዲጠናወታቸው አድርጓል። የሻዕቢያ መስራቾችና ወራሾች የዚህ የፋሺስት ፕሮጀክት አስቀጣዮች ናቸው ቢባል ግነት የማይሆነውም በተጨባጭ ኤርትራውያንን ከተቀሩት ኢትዮጵያውያን ለመክፈል የሄዱበት ርቀት ነው። ሻዕቢያ በዚህ ተግባሩ በታሪክ አሉላ አባ ነጋ የሚባል ሰው አልነበረም፣ ኢትዮጵያውያን የፈጠሩት የምናብ ገጸ ባህሪ ነው በማለት በስርዓተ ትምህርት ትውልዱን እስከ ማስተማር ደፍሯል። እንዲህ ያለው የሻዕቢያ ተግባር የመንፈስ ልጁ እንደሆነ በሚታመነው ህወሓትና እርሱ ባፈራቸው አንዳንድ ልሂቃንም ዘንድ በስፋት እየታየ ነው። ትግራይ የተባለች ከኢትዮጵያና ኢትዮጵያዊነት የተነጠለች አንዲት የፖለቲካ ማዕከል ለመፍጠር ታሪክ ላይ የሚፈጸመው ዘግናኝ በደል የራስ አሉላ አባ ነጋን ህልውና እንደ ሻዕቢያ ባያስቀድም ከኢትዮጵያዊነት ፍቆ ትግራዋይ ለማድረግ ግን አልተሸማቀቀም። እንደ ገብረ ኪዳን ደስታ ያሉ ራሳቸውን በታሪክ ተመራማሪነት ሰይመው የነበሩ ግለሰቦች ባሳተሟቸው ጥራዞች ውስጥም የታላላቅ ኢትዮጵያዊ ትግራዮች ስብዕና ባለፈው 50 ዓመት ወደ ተፈጠረው የትግራይ ብሔረተኝነት ትዕምርትነት እንዲወርድ የተደረገውም ከዚሁ የሻዕቢያ ክፉ ውርስ የተነሳ ነው። ሌላው ቀርቶ አፄ ዮሐንስ ንጉሠ ጽዮን ወንጉሠ ነገሥት ዘኢትዮጵያ የሚለውን ይፋዊ መንግስታቸውን መጠሪያ የሚወረጉሩበት ቢጠፋቸው የዮሐንስ ኢትዮጵያ ያሁኗ ኢትዮጵያ አይደለችም ወደሚል ግልጽ ታሪካዊ ኑፋቄ ውስጥ በመግባት የኢትዮጵያውያንን ፖለቲካዊ አንድነት ታሪክ ለመበጣጠስ ሲሞክሩ ታይተዋል። እንግዲህ ከፍ ብለን በዝርዝር ከገለጽነው የሻዕቢያ ያደረስነ ባህሪና ማንነት በመነሳት አሁን ህወሓትን በመታከክ የትግራይን ፖለቲካዊ ማህበረሰብ በቁጥጥሩ ስር የመዋል መሻቱ ከየት መነጨ የሚለውን ጥያቄ መልስ ለማግኘት የሚረዳውም ይኸው በትግራይ ፖለቲካዊ ተዋጽኦ ውስጥ በግልጽ ኢትዮጵያ ጠል ሆኖ የሚታየው ትርክት ነው ሊባል ይችላል። በመግቢያችን የተመለከትነው ሰው ኢትዮጵያ በጠነከረች ቁጥር ኤርትራንና ትግራይን ለማዋጥ ትፈልጋለች፣ ኢትዮጵያ አሰብን ይዛለው ካለች የትግራይ ወጣት መስዋዕትነት መክፈልና መከላከል አለበት፣ ግብጽ የኢትዮጵያ ጠላት ስለሆነች ቁጥር 1 ወዳጃችን ናት ሲል በአደባባይ የመደመጡ ስረ ምክንያትም ይኸው በትግራይ ፖለቲካ እያቆጠቆጠ ያለው ሻዕቢያዊ ኢትዮጵያ ጠልነት ፖለቲካ የሚሆነውም ለዚህ ነው። ነገሩ ምን ያህል ያስኬዳል፣ የስምረት እድሉስ የሚሉትንና ተያያዥ ጥያቄዎችን ደግሞ በሌላ ክፍል የምንመለስበት ይሆናል። እስከዚያው ግን ሰላም ለምድራችን።